ወይ እንደዚህ ምን አናደደሽ? እና አንተ ነጥቃቂ እንድሰቅ ነው የምትፈልገው? እንዴ ቆይ ማን ነው የምትወስድብሽ? ነው እኮ አንቺ ብቻ። ዝም በል ሮቤል፣ ሁሉንም ነገር አድናን ነግሮኛል። እና ቆይ አድናን ነው የምታምነው? ነው አላውቅም፣ ግን አሁን በጣም ተናድጃለሁ ሮቤል። አንድ ነገር መወሰን አለብን። ከዚህ መሄድ አለብን ብያለሁ። ኧረ እባክሽ ምን ሆነሽ ነው? እንደዚህ ዝም ብለሽ የምትበሳጨው? ጽንሱንም ትጎጂዋለሽ። ስለምን ጽንስ ነው የምታወራው? አሁን ቆይ በዚህ ስለተናደድሽ ነው እንደዚህ አይነት ነገር የምታወሪው? እርግዝና የሚባል ነገር የለም። እኔ እርጉዝ አይደለሁም። ማለት እየቀለድሽ? ምንም አልቀለድኩም፣ እውነቴን ነው ሮቤል። እኔ እርጉዝ አይደለሁም። እስከዛሬም ዋሽቻለሁ። ሚራ የእውነት በጣም እየተናደድኩ ነው። እውነቱን ብትናገር ይሻልሽ። እውነቱን ልንገርክ፣ እኔ እርጉዝ አይደለሁም። ምን? እውነቴን ነው። ምንም እርግዝና ብሎ ነገር ምን? እርግዝና የሚባል የለም ነው ያልሽው? ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መጥተናል ማለት ነው። እጅግ አስቂኝና እንዲሁም አዝናኝ የሆነ ድራማ፣ በጣም የሚያዝናና ድራማ ነው። ከእናንተም የሚጠበቀው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ ማለት ነው። እንግዲህ ዛሬ ሉሃናና አድናንም ተቃቅፈውም ሳለ አጅሪት ሚራን ትደርስባቸዋለች። ሚራንም በወቅቱ በጣም ስሜታዊ ስለሆነችም አድናንም በጥፊ እንዲሁም ሉሃናንም በጥፊ ከርችማቸው ነበረ የወጣቸው ማለት ነው። በዚህም አድናንም በቃ ችግር የለውም አረጋጋታለሁ በማለትም ወደ ክፍሏም ሄዶ ሲያረጋጋትም እሷ ግን በፍጹም ልትረጋጋ አልቻለችም። ሉሃናን ወዲያውኑ አስወጣልኝ በማለት ነበረ ቀጭን ትዕዛዝ ያስተላለፈችው። ነገር ግን አድናን በፍጹም አይሆንም፣ አሁን ላይ እህቷን እየፈለገች ስለሆነ አይሆንም በማለትም ነበረ የደመደመ። ነገር ግን አሁንም ሉሃና ሮቤልን እንደምታፈቅረው መስላም ለመፈተሽ ነው የቀረበችው። በዚህም አድናንም እንዳፈቀራትና እንዲሁም በልቡ ውስጥ እንደገባችም እያሰበ ነበረ። አሁንም እንግዲህ ያው ሉሃናም ወደ ሮቤል ክፍል በመግባትም እወድሃለሁ አፈቅራለሁ በማለትም እንግዲህ ፍቅሩንም ገልጻለታለች። ነገር ግን የውሸት ነውና የእውነት ቢሆንም ኑሮ ያው እሱ አስመሳይ ስለሆነ እንግዲህ ሉሃና በጣም የዋህና ሩሩህ እንዲሁም ለእውነት የምትሞት ናትና፣ በተቃራኒው ደግሞ ሮቤል በጣም አስመሳይና እንዲሁም በወንድሙ ላይ በደልን የሚሰራ ስለሆነ በዚህም የተናደደችው ሚራን ለምንድነው ሮቤልን ልትቀሚ ነው እንዴ በማለትም እንግዲህ ውጪሊ ከክፍል ነበር ያለቻት። እሷም ደግሞ አልወጣም በማይሆን ጊዜ እኮ ነው የመጣሽው በማለትም እንግዲህ ሁለቱም ቅኔ በቅኔ ተመላልሰዋል ማለት ነው። በጣም የሚገርመው ነገር ግን ከዚህ ላይ ሮቤል እንግዲህ ሚራንን እንደሚወዳትና እንደሚያፈቅራት አድርጎ ነበር የቀረባት። ነገር ግን አያፈቅራትም። እንግዲህ ሉሃናም ያው የውሸት ቃላቷንም እየደራደረች እንደምታፈቅረው ብትነግረውም እሱም የእውነት መስሎት እንግዲህ ወንድሙንም ለመበደልና እሷንም ከእሱ ለመንጠቅ የማያደርገው የማይቆፍረው ጉድጓድ የለምና የእሱ የሆነ በሙሉ ለእኔ ነው መሆን ያለበት እያለ እየፎከረም ነበረ። እንዲሁም አመሳስሎ ለመቅረብ ነው የወሰነው። እሷ ግን ነቅታበታለች። አንተ አስመሳይ፣ ድራማን እኮ አውቄብሃለሁ በማለትም አንቺን ነው የማፈቅርሽ፣ እኔ እኮ ሚራንን አልወዳትም እሷ ናት እንጂ የምትወደኝ በማለትም እንግዲህ ሚስጥሩንም ዝርግፍግፍ እያደረገው ይገኛል። በዚህም ሉሃና ጥሩ መረጃዎችን እያሰባሰበችና እንዲሁም በወጥመዷም እያጠመደችው ትገኛለች ማለት ነው። እናም በጣም የሚያሳዝነው ነገር ግን ያው አድናን በእርጉዟ ሚስቴ ላይ በቃ ይሄን ነገር ማድረግ የለብኝም ነበረ እያለም እየተጸጸተና ራሱንም እየወቀሰ ነበረ። እንግዲህ በሌላ በኩል ደግሞ ሮቤልን እባክህን አንተን ልትነጥቀኝ ነው አስወጣልኝ እባክህን፣ ወይም ከዚህ ቤት ውልቅ እንበል በማለትም እየነገረችውም ነበረ። ሮቤልም ተረጋጊ፣ ከዚህ ቤት አንሄድም፣ ሮቤልን ነው የምናስወጣው፣ የምንፈልገውን እስከምናገኝ ድረስ እርጋታ ይኑርሽ በማለትም እየነገራትና እንግዲህ ያስመስለውም እያለሳለሰ እየነገራትም ነበረ። እናም ወደ ክፍልም በምትወጣበት ጊዜ እንግዲህ እንደማያፈቅራትም ነው የሚናገረው ማለት ነው። ጂል የማፈቅርሽ ይመስልሻል እንዴ በማለት እንግዲህ ከራሱ ጋርም እያወራ ተመልክተነዋል።
በሌላ በኩል ደግሞ ወደ ክፍሉም በመሄድ እንግዲህ ወደ ሉሃና ክፍል በመሄድም ፍቅሩንም ገልጾላታል። የእውነት አስመስሎም እኔ እኮ አንቺን በጣም ማፈቅርሽ እንዲሁም ፍቅራችን ይፋ እንዲሆን እፈልጋለሁ በማለትም እንግዲህ በአስመሳይ ቃልነቱ ሲገልጽላትም እሷም አሁን ላይ ሰከን በላ፣ አሁን ላይ ሚራን ይሄን ነገር ከሰማች ለእኛ ጥሩ አይደለም በማለትም ከክፍሉ እንዲወጣላት ታደርገዋለች ማለት ነው። በዚህም አሁን ላይም በጣም ሮቤል እንግዲህ አድናንም ስላጠመደው አድናንና ሉሃና ስለተፋቀሩ ማለት ነው ለማለያየት ነው ይሄን ነገር የሚያደርገው እንጂ እውነት ሉሃናንን አፍቅሯት አይደለም። በጣም እያስመሰለ ነው እንጂ በዚህም አድናን ወንድሜ ስላፈቀረችውና ስለተፈቃቀሩም እኔ በማላቸው መግባት የለብኝም፣ በተለይ እርጉዟ ሚስቴን ጥዬ በማለትም እንግዲህ ሁለታቸውም እያወሩ ነበረ። በዚህም ሮቤልም አሁን ላይም እኔን አፈቅራለሁ አለች፣ አንተንም አፈቅራለሁ ካለችማ እንደዚህ አይነት ነገር በሁለታችን እየተጫወተችብን ነው በማለትም እንግዲህ ሁላቸውም ጥያቄ ፈጥሮባቸዋል። አድናንም በሁለታችን መካከል እንደዚህ የምትለው የሆነ ድራማ እየሰራች ነው እንዴ በማለትም እንግዲህ ከራሱ ጋርም ሲያወራ ነበረ። የሚገርመው ነገር አሁን ላይም ሜራን እርጉዝ ነኝ እያለች የምትንደላቀቅበት አሁን ላይ እርጉዝ እንዳልሆነችም ነግረዋለች ሮቤልን። ሮቤልን በጣም ተናዶ ነበረ ያናገራት። ምን ማለትሽ ነው? ስትናገሪም በጣም እየተበሳጨሽና እየተናደርሽ ነው፣ ለጽንሱም እኮ ጥሩ አይደለም ሲልም ነበረ። እኔ እኮ እርጉዝ አይደለውም የምን እርግዝና ነው በማለት ውሸቷንም ፍርጥርጥ አድርጋ ይቅር በለኝ አንድ ነገር ዋሽቻለሁ በማለትም ትነግረዋለች ማለት ነው። በዚህም ሮቤል በጣም ተናዷል ማለት ነው። እናም በጣም አሁን ላይ ሁለት ያጣ ጎመን የሚባለው ነገር የሚደርስባት ሚራን ናት ማለት ነው። ከተረጋጋ ትዳሯ ፈንግጣ ስትልከሰከስ የነበረችው አሁን ላይ ከየትኛው እንደምትሆን ግራ ገብቷታል። ከአድናንም እንዳይሆን አድናንን አታፈቅረውም፣ ከሮቤልም እንዳትሆን ሮቤል መጠቀሚያ ነው ያደረጋት እንጂ እንደማያፈቅራትም አሁን ላይ እያሳየ ነው ማለት ነው። እናም ሉሃናም መረጃዎችን እየሰበሰበችና እንዲሁም ጉድ እንደሚጋለጥም እያሰበችም ነበረ። እኔ አድናንን ከናንተ ፈርቅቄ አወጣዋለሁ፣ ነጻ አወጣዋለሁ በማለትም እንግዲህ ከራሷ ጋርም ቃል እየገባች ነው ማለት ነው። ሮቤልም አሁን ላይ አፍቅራኛለች ብሎም እንግዲህ ቀረብ ቀረብ እያላትም ነው። መረጃዎችንም ለመሰብሰብ አመች መንገድ እየፈጠረላት ነው ማለት ነው። በዚህ ሚራን አሁን ላይ በጣም ከባድ ሁኔታ ላይ ትገኛለች ማለት ነው። በዚህም የሮቤልና የሉሃና ግንኙነት እውነት የመሰለው አድናን ማለት ነው ለሚስቱም ሁለታቸው ተፋቅረዋል፣ እነሱ ይወጣሉ፣ እኔና አንቺ ደስተኛ እንሆናለን በማለት ይህን ነገርም ሲያቀርብላት እሷ ግን በጣም ተናዳም ስለነበር እንዴት ሊሆን ይችላል ሉሃና ትውጣ እንጂ ሮቤል አይወጣም በማለትም የማይባል ቃላቶችን እየደረደረችም በጣም ስትቀባጥር ነበር። ከዚህ ላይ ግን በጣም አድናን ምንድን ነው ደነዘዘ፣ ምንድን ነው አይጠረጥርም እንደ የሆነ ነገርማ አለ ብሎ መጠርጠር ነበረበት። እንግዲህ ሮቤል ሊያገባ ነው ሲባልም በጣም አንጠረጠራት፣ አንጨረጨራት። እንዲሁም ሊወጣ ነው ሲባልም በጣም ተንጨረጨረች። ከባድ ነው ብቻ። እናም በዛሬው ክፍል ላይ ያየናቸውና የተመለከትናቸው እነዚህን ይመስሉ ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን ስለነበረን ቆይታ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። መልካም ጊዜ